ሰላም ሰላም የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ሁላችሁም ስለምታበረታቱኝ በቅንነትና በመልካምነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለፉ ቅንነት መልካምነት ለራስ ነው። እንግዲህ ናቲና ሄልዬን ይዤላችሁ መጥቼ ያለው እንግዲህ ሄሉ እንግዲህ ያው እንዳያችኋት እስካሁን ድረስ ማመን አቅቷት ነበረ። አሁን ግን ደስ በሚል ሁኔታ ተረጋግታለች፣ ወደ ራሷ ተመልሳለች። አሁንም አንተ ናቲ ነህ ወይ? እኔ እኮ ማመን አቅቶኛል በማለትም እንግዲህ አሁን ራሱ ማመን አቅቷት ነበረ። ግን አሁን በጣም ተረጋግታለች። ሰላምም እረ ተረጋጊ፣ አታስጨንቂው፣ ያው እሱ አንቺን ለማስደሰት ብሎ ነው ብላ እንግዲህ ሰላምም ተቆጥታት ያው አሁን ግን ያው ነቅታለች ማለት ነው። ያኔ ተረጋግታለች፣ ራሷን አረጋግታለች። እና ያው ናቲና ሄሉ እንግዲህ ተያይዞ ሲላቀሱ በጣም ልብ ይነካል ማለት ነው ቤተሰብ። እና እኛም እንግዲህ ቪዲዮዋቸው እስከሚለቁ በጉጉት ነበረ ምንጠብቅ ማለት ነው። እንግዲህ ሄልዬ በቃ ወደ ራስሽ ስለተመለስ ስለተረጋጋሽም በጣም ደስ ብሎናል። የኔ ዋህ የኔ እንስፍስፍ የኔ ንጹህ አፍቃሪ ማለት ነው። እና ንጹህ ልብ ነው ያለሽ ሄልዬ ማለት ነው። እና ናቲም ያው እንደዛ። ናቲ ደግሞ እንደምታውቁት ነው በጣም ጨዋ፣ በጣም ደስ የሚል፣ በጣም የተረጋጋ ወንድ ነው ማለት ነው። እና በጣም ደስ ይላል። እንደሌላ ወንድ አይደለም ማለት ነው። እንደሌላ ስላችሁ በቃ ደስ የሚል በቃ አለ አይደለም፣ ጸባዩም ጸባይ ሰናይ ነው። የተረጋጋ ደስ የሚላችሁ ሰው ነው ማለት ነው። እንግዲህ ሄሉን በቃ እያረጋጋት ይገኛል። አይዞሽ፣ ተረጋጊ፣ ጠንካራ ሁኚ። ያው እኔም እንግዲህ እዛ እያለሁ በጣም ብዙ ውጣ ውረድ አሳልፌያለሁ። አንቺም እንደዛ፣ ሁለታችንም በዚች 2 ዓመት ብዙ ነገር አሳልፈናል። ግን ጠንካራ መሆን አለብን እያለ እንግዲህ ደስ የሚል በቃ አለ አይደለም፣ በጣም በጣም መልካምና ቅን ሰው ነው ማለት ነው ናቲ ማለት እንግዲህ ያው ሄልዬን እንግዲህ እንዳይርቃት ያው ቤተሰብነታችን እንድንቀጥል ከዚህ በፊት በእርግጥ አብረን ነበርን፣ አብረን ብዙ ነገር አሳልፈን ነበረ። ግን በመሀል የሆነ ነገር ተፈጥሮ በቃ አለመግባባትም የሆነ ነገር በቃ ያው የእነሱ ያኔ አለመግባባት መግባባትም ሆኖ ሳለ ያው እሱ እንግዲህ ወደ ውጭ ሀገር ስለነበረ በቃ በዛ ነው እንግዲህ በመሀል የሆነ ጋብ ተፈጥሮ በዛ የመጣ ነው። እንግዲህ ሄልዬም የራሷ እንግዲህ ኑሮ አላት፣ ናቲም እንደዛ እንግዲህ በጣም በጣም ነው እንግዲህ ፍቅራቸው በጣም በጣም ነው እንግዲህ እንትን የሚያስደንቅ ማለት ነው። በጣም ደስ የሚል ፍቅር ነበራቸው እንግዲህ ናቲና ሄሉ። እና አሁን ደስ በሚል ሁኔታ ደግሞ እንግዲህ ያው ቤተሰብነታችን አይቋረጥም፣ ቤተሰብ መሆን አለብን። ያው እሷም በብዙ ነገር ነው እኔን የምታበረታታኝ፣ እኔም ደግሞ እሷን ማበረታታት አለብኝ። እንደ ወንድም እንደ እህት በቃ ሌላው ቢቀር እንደ ቤተሰብነት ቤተሰቦቻችን ያኔ እንደ ቤተሰብ መቀጠል አለብን ብሎ እንግዲህ ናቲ እንግዲህ ሄሊ ጋር እንግዲህ መጥቷል። ሄለንም እንግዲህ በጣም ተረጋግታለች እንግዲህ ማለት ነው። ያው በናቲ የተለቀቀ በጣም 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 ልብ የሚነካ ነበር። አሁን ደግሞ በእሷም የተለቀቀው ያው እሷም በአንዴም አልተረጋጋችም ቤተሰብ ማለት ነው። ያው ቆይታ ነው የተረጋጋች፣ ግን ቢሆንም ከመጀመሪያው ትንሽ አሁን ትሻላለች። አሁን ራሱ ማመን አቅቷት ደጋግማ አንተ ነህ ወይ ብላ እየጠየቀች ትገኛለች። እጀ እግሩ ማየት በቃ እኔ እንጃ ማመን አቅቷታል አሁን ራሱ ማለት ነው። እና ሰላም ደግሞ ኧረ ተረጋጊ እንጂ እንዴ አሁንም አላመንሽም እንዴ ናቲ እኮ ነው እያለቻት እንግዲህ ትገኛለች ማለት ነው። እና ቤተሰብ እኔ እንጃ እኔ እንጃ በጣም በጣም ነው እንግዲህ እውነተኛ ፍቅር እንደምታዩት ነው። በቃ ትክክለኛ ያኔ በቃ ትክክለኛ የሆነ ፍቅር እንደ ሄሉና እንደ ናቲ አይነት ነው ማለት ነው። በቃ ምንም ምንም ያልተቀላቀለበት ትክክለኛ አስሊው ማለት ነው። እና ደስ የሚል ፍቅር ነበራቸው ማለት ነው። ያው እንደነገርኳቸው አንዳንዴ እኛ እንዳሰብነው አይደለም ህይወት እንግዲህ
አንዳንዴ ወደ ሌላ ነው እንግዲህ ምትመራን ማለት ነው። እኛ ባሰብነው ሳይሆን አንዳንዴ ያሰብነው ትተን ያላሰብነው ነው የሚሆን። ግን አሁንም ቤተሰብ መሆናችን መቀጠል አለበት። መጠያየቅ መደጋገፍ አለብን። የትኛው ጊዜ ነው በጣም መልካም ጊዜ አሳልፈናል አብረን። አሁን ግን ያ ነገር ባይኖር እንኳን በጥሩ በወንድምነትና በእህትነት እንኳን ብሎ እንግዲህ ናቲ ያው ያለው ነገር እንግዲህ ነግሮናል ማለት ነው። ቤተሰብ ማለት ነው። እና በዚህ እንግዲህ ሄለንም እንግዲህ ሄሉም እንግዲህ በጣም አመሰግናለሁ። እኔን አክብረህ እኔን ፈልገህ ያ ሁላ ተዳርሰን ያ ሁላ ጥሰህ መጥተህ እኔን ስላበረታታኝ እኔ መጥተህ ስለጠየቅከኝ አመሰግናለሁ በማለትም እንግዲህ አመስግነዋለች። ምን ይሄ እኮ ምንም ማለት አይደለም፣ ከዚህ በላይ ይገባሻል። እኔና አንቺ አብረን በጣም መልካም ነገሮች አሳልፈናል በማለትም እንግዲህ ለሄሉ እንግዲህ ነግሯታል ማለት ነው ናቲ። እና አሁን ትንሽ ፈገግ እያለች ያው ደም ማነስ ስለሆነ ያመማት ሄሉ እንግዲህ ያዞራታል ይመስለኛል ማለት ነው። እና ታውቃላችሁ ደም ማነስ ደግሞ ከባድ ነው። ያኔ እንትን ይላችኋል ማለት ነው። ሲነሳ ጥሩ አይደለም ማለት ነው። ያው ሄሉ እንግዲህ ጭንቀትም ሀሳብም በዛ ላይ የናቲም ፍቅር ስለነበረባት 2 ዓመት ማሳለፍ አይደለም ያሳለፈችው ማለት ነው። በጣም ጠንካራ ሰው ናት። በጣም ክፍሏ ዘግታ እያለቀሰች እናቷም እየተጨነቁ ወንድሟም በጣም በቃ ቤተሰብ ሁላ እየተጨናነቀ ነው ማለት ነው። እና 2 ዓመት ቀላል አይደለም። ናቲም በቃ አታስጨንቂኝ ደህና አይደለሽም ግን እያላት ይገኛል። ያው ሄሉም መች መጥተህ ነው? ሳምንት ሊሆነኝ ነው ከመጣህ አለችው። አዎ ቆይተሃላ በጣም አዎ ሳምንት ይሆነኛል እንግዲህ በማለት እንግዲህ ነግሯታል ማለት ነው። ያው እየቆየች ማመን አቅቷታል ማለት ነው። እና እንዴት ነበረ ቆይታ? እዛ እንዴት ነበረ ስራ ምናምን ጤና እንዴት ነበረ ስትለውም ደህና ነኝ እኔ ደህና ነኝ በማለትም ብቻ ስላየኸኝ በጣም ደስ ብሎኛል። ግን እኔ በዚህ ሁኔታ ስላገኘሁሽ ሄልዬ በጣም በጣም ከፍቶኛል በማለትም እንግዲህ እኔ እንደዚህ ያልጠበኩም ነበረ፣ ግን እንደዚህ ሆነሽ በማየቴ በጣም በጣም አዝኛለሁ በማለትም እንግዲህ እናቴ ማለት ነው። ያው እኔ ተሽሎሽ ደግሞ አሪፍ ቦታ ላይ ብንገናኝ ጥሩ ነበረ፣ ግን ለማንኛውም ሁሉም ነገር ለመልካም ነው በማለት አዎ በቃ አንዳንዴ ደህና ነኝ፣ ያው አንዳንዴ አልፎ አልፎ ያመኛል ኖርማል ነው በማለትም እንግዲህ አይዞሽ በቃ እያለ እንግዲህ እናቲም እንግዲህ እየተሻለኝ ነው አሁን እንደውም ይሻለኛል ትንሽ ከበፊት አሁን ይሻለኛል፣ አሁን ደህና ነኝ፣ ትንሽ አሞኝ ነበረ ሰሞኑ አሁን ደህና ነኝ እያለችው ትገኛለች ማለት ነው። እና ያው አንዳንዴ ይሄ ደም ማነስ አልፎ አልፎ ሲነሳ ጥሩ አይደለም ማለት ነው። ያው እሷ የተለያየ ነገር መውሰድ አለባት። በጣም ከባድ ነው ማለት ነው። 2 ዓመት በኋላ ነው ስላየውክ በጣም ደስ ብሎኛል ብላ ጊዜው በጣም ይሮጣል። እንዴት አየሽው ናቲ ስትለውም ስትላት ሰላም በጣም ተቀይረዋል። አዎ ደህና ነው ተቀይረዋል። በጣም ምንም አይልም ደህና ነው። አሪፍ ነው። አሪፍ ላይ ነው። አሪፍ ላይ ነው ያለው ተመችቶታል በማለት እንግዲህ ይገርማል። ጊዜው ግን በጣም ይሮጣል። 2 ዓመት እንደ ቀልድ ነው ያለፈችው፣ ግን ብዙ ነገር አልፏል። እኔም አንተም ብዙ ነገር አሳልፈናል። በዛ ሁኔታ ውስጥ ብዙ ነገር አሳልፈናል እና በዛ ሁኔታ አሁን በዛ ሁኔታ ግን አልተወከኝም፣ መጥተም ስለጠየቀኝ አመሰግናለሁ በማለትም እንግዲህ ከዚህ በላይ ይገባሻል። አንቺ መጥቶ መጠየቅ ብቻም አይደለም ሰው አንዳንዴ ተለያይቶም ቢለያይ የፈለገ ነገር ቢሆን አብሮ ያሳለፈው ነገር መርሳት የለበትም። እኔና አንቺ በጣም መልካም ጊዜ በጣም ጥሩ ጊዜ አሳልፈናል። እንኳን አንቺ መጥቼ መጠየቅ ቀርቶ ከዛ በላይም ላንቺ ይገባሻል ብሏታል እንግዲህ ናቲ ማለት ነው። እና ብዙ ነገር ከአንቺ ጋር
ብዙ ነገር አሳልፌያለሁ። ስለዚህ እኔና አንቺ ብዙ ጥሩ ነገር አሳልፈናል። አሁን ደግሞ እንደ ጠበኛ እንደ ሌላ ሰው እኔና አንቺ መተያየት ወይም መሆን የለብንም። በፍቅር መሆን አለበት ሁሉም ነገር። በቃ አንቺም የራስሽ ሂደት ነው፣ እኔም የራሴ ኑሮ ነው የምኖር። ግን በፍቅር በቃ በጥሩ ጊዜ ነው የተገናኘነው። አሁንም ደግሞ በመልካም ነገር ብንለያይ ጥሩ ነው። እንደ ቤተሰብ ሆነን በጠብ ምናምን በኩርፊያ ጥሩ አይመጣም። በሰላም እንደተገናኘን በሰላም ብንለያይም ቢሆን ጥሩ ነው እያላት ይገኛሉ። ስለዚህ አንዳንዴ ህይወት አንቺ በምታስቡ ላይ ያስኬድሽ ይችላል። ያው ህይወት እንግዲህ እኛ ባልነው አይደለም። አንዳንዴ ግን ከሁሉም በላይ የሚበልጥ ደግሞ ቤተሰብና ፍቅር አንድነት ነው። ስለዚህ እኔም ደግሞ ይሄ ብዬ ነው እንደዚህ ደግሞ ትሆኛለሽ ብዬ አስቤ አይደለም። ለቤተሰቦቻችንም ብዙ ጊዜ ስለሚጠይቁኝ ስለሚጨነቁ አብሮነታችን ላሳያቸው ፈልጌ ነው፣ ለሌላ አይደለም። ግን አንቺ እንዳልጠበቅኩሽ ታመሽ አገኘሁሽ። ግን እኔ በዚህ ሁኔታ ላይ እንዳገኝሽ አልፈለኩም ነበረ። ባይሆን ተሽሎሽ ደህና ሆነሽ ባይሽ ደስ ይለኝ ነበረ በማለት እንግዲህ ናቲምን በተናነቀው በጣም አዘነ። ያው በጣም አዘነላት ማለት ነው። ግን ያም ሆነ ይህ በጣም ትልቅ ሰው ነው ናቲ ማለት ነው። እንግዲህ አልተዋትም። በዛ ሁሉ እንግዲህ በጣም ብዙ ነገር ተዳርሶ ነበረ። ግን ያም ሆኖ እሱ ግን ያው ጥሩ መልካም ጊዜ ያሳለፉትን ጊዜ የፈለገ ነገር ቢሆን የፈለገ ነገር ብታረገኝ እኔ ጥሼ መሄድ አለብኝ በማለት እንግዲህ ቤቷ ድረስ በመምጣት እንግዲህ በቀና ልቦና ያው አብሮነታቸው አይተናል። በጣም ደስ ይላል። ሄሉም እንግዲህ አሁን ትንሽ መለስ ብሎላታል። እየሳቀች እያወራች እንዴት ነበረ? አንተስ ስራስ እንዴት ነው? እዛ ሲኖርክበት ሀገር አሪፍ ነው ወይ? በቃ ያው ትንሽ መለስ ሲልላት ጠይቀዋለች ያለው ነገር። እሱም በቃ በጣም ደስ ብሎታል። እሷም እንግዲህ እየተሻላት እየሄደ ነው አሁን ማለት ነው። ያው ቀስ በቀስ ደግሞ ያው አሁን ራሱ ማመን አቅቷት ነበረ። በጣም ቤተሰብ በጣም ነው የሚገርም ማለት ነው። እና እኔ እንጃ እንደዚህ አይነት ፍቅር እኔ አይቼ አላቅም። እና እንግዲህ አሁን እንኳን ሌላ ኑሮ ሌላ ህይወት እኮ እየኖረች እንግዲህ የበፊት ትውስታ ነው በቃ። እሷም ተናግረዋለች በፊት እኔ እናንተ ብዙ ነገር አሳልፈናል እና እኔ ራሴ መቆጣጠር አልቻልኩም እና ያ ትውስታ ብላለች። እና አዎ በጣም ብዙ ነገር አድርጎላታል ናቲ ማለት ነው። በጣም ቀና ሰው ነው። እና ሄሉ ደግሞ እንደምታውቁ በጣም የዋህ ገር ሩህሩህና አዛኝ በቃ ምን ብዬ ልንገራችሁ። እና እንስፍስፍ ናት። ውስጧ የዋህ ነው በቃ። እና ቃላት የለኝም እኔ ስለ ሄሎ ሳወራ ማለት ነው። እና ናቲም ደግሞ በጣም መልካም ሰው ነው። በጣም በቃ ደስ የሚል ጸባዩ ደስ የሚል ጸባይ ሰና የሆነ እና የተረጋጋ ደስ የሚላችሁ ማለት ነው። እና ሁሉም ነገሩ በቃ እና ሄልዬ እንግዲህ አሁን እየተረጋጋች ትገኛለች። በጣም ደስ ይላል። ቀስ በቀስ ደግሞ ሁሉም ነገር ይሳካል፣ ይስተካከላል። እንዳለውም ደግሞ ናቲ እስከ መቼ ተኮራርፎ እስከ መቼ ድረስ ይደብራል። እና ባይሆን በመልካምነትና በቅንነት ያለ ነገር ሀሳብ እየተለዋወጡ ቢቀጥሉ አብሮ እንኳን መኖር ባይችሉ እንደዚህ በሀሳብ ሼር በመደራረግ እሷ የምታውቀው ወደ እሱ እሱ የሚያውቀው ወደ እሷ ሼር እየተደራረጉ በቃ እንደ እህት እንደ ወንድም ሆኖ ቢያልፉት በቃ ሀላስ ምንም አይደለም። እውነቱን ነው። የትኛው ዘመን ነው? የትኛው ጊዜ ነው? ተኮራርፎ ሰው ዝም ብሎ እንትን ከሚባል ይሻላል እንደዚህ። እና እሱ እንግዲህ እኔ ቤተሰብ እንድንሆን እንደ እህት እንደ ወንድም እንደ ቤተሰብ እንደ መልካም በመልካምነት ቀናና መልካም መሆን ለራስ ነው። እንግዲህ እሱ በመልካም ነገር አስቦት ነው ናቲ ማለት ነው። እና በጣም ደስ ይላል። እንግዲህ ሄሉም አሁን እየተረጋጋች ትገኛለች። ቤተሰብ በጣም ደስ ብሎናል። እንግዲህ ናቲም እንግዲህ አይዞህ ጠንከር በል። እሱም እንግዲህ ተራው እሷ ስታለቅስ እሷን እያጽናና ቆይቶ እሱም ደግሞ አልቻለም ማለት ነው። የሆነ ሰዓት ላይ እንግዲህ እያለቀሰ ነበረ እና
እኔ ግን ቪዲዮዋቸው ከመጀመሪያ እስከ መጨረሻ ውይ ደጋግሜ ነው ያየሁት እና መጨረስ እራሱ አትችሉም ማለት ነው። እነሱ ሲያለቅሱ እኛ ሁላ እንደው እኔ እንጃ። በዚህ ቪዲዮ በተለይ በናቲ በተለቀቀ ያላለቀሰ ሰው አለ ብዬ አላስብም። በዚህ ራሱ እኔ አሁን በዚህ በራሷ ራሱ በለቀቀችው በሄልዬ ራሱ ቀላል አላለቀስኩም ማለት ነው። እና የሚያስለቅሰኝ ያኔ ሁኔታቸው በቃ ፍቅራቸው በቃ ምን ብዬ ነገራችሁ እኔ እንጃ። እና እንግዲህ መጨረሻቸውም እስቲ እና ይሆናል እንግዲህ የናቲና የሄሉ መጨረሻ እንግዲህ በአብሮነት እንግዲህ እየመጡ እንግዲህ አንዳንድ ቪዲዮ እንግዲህ ያጋሩናል ማለት ነው። እኛም በጉጉት እንግዲህ የእነሱ ቪዲዮ እንጠብቃለን። በጣም ደስ ይላል። ሄልዬ እንግዲህ አሁን እየጠነከርሽ ነው። ያው ይሄ ደም ማነስ የሚባለው በጣም ከባድ ነገር ነው፣ ቤተሰብ ማለት ነው። እንደው አንዳንዴ ራሳችሁ እንትን ካላላችሁ በጣም ከባድ ነው ማለት ነው። ለነገሩ ከደም ግፊት ደም ማነስ ይሻላል። ለምን ደም ማነስ ለምሳሌ ቪንቶ አንዳንድ ነገር እየጠጣችሁ ቶሎ ይመለሳል። ለምሳሌ ቲማቲም አለ አይደለም፣ የቲማቲም ሱፐር ማርኬት ላይ ይሸጣል የቲማቲም ጁስ፣ እሱ አሪፍ ነው ማለት ነው። ደም ማነስ ያለበት ሰው እሱ ቢወስድ በጣም አሪፍ ነው። ቪንቶ አለ። ሌላው ደግሞ ቀይ ስርና ራሱ ካሮት ያ ራሱ ተፈጭቶ ብትጠጡ አሪፍ ነው እና ይመለሳል፣ ቶሎ ይመለሳል ማለት ነው። እና ሄልዬ አንዳንድ ነገር ተጠቀሚ፣ ራስሽን ጠብቂ። ከራስ በላይ ምንም ነገር የለም። ሁሉም ነገር አንቺ ስትኖሪ ነው። ያው አንቺ ብትኖሪ ነው እንግዲህ እሱም የመጣ። አንቺማ ባትኖሪ የዛ ጊዜ እንደዛ ስትሰቃይ እንደዛ ስታለቅሺ እንግዲህ ቤተሰብም እንደዛ ስታጨናንቂ የዛ ሰዓት የሆነ ነገር እንኳን ብትሆኚ ያው አሁን ናቲ አያገኘሽም ወይም ደግሞ ሊያይሽ አይመጣም ነበረ ማለት ነው። ግን አሁን በመኖርሽ ነው። እና ሄልዬ የኔ ዋህ የኔን ስፍስፍ የኔ ቅን ራስሽን ጠብቂ። እኔ እንጃ ቃላት የለኝም እኔ ስለ ሄሉ ማለት ነው። በጣም ነው እኔ እንጃ ውስጤ ስፍስፍ ነው የምታረገው ማለት ነው። እና ራስሽን ጠብቂ፣ ራስሽን በቃ እንደዚህ አትሁኚ ማለት ነው። እና ደም ማነስ በጣም ቀላል ነው፣ ይመለሳል። በተለያየ ነገር እንደነገርኩሽ የተለያዩ ጁሶች ጠጪ ማለት ነው። እንደነገርኩሽ ያው የቲማቲም ጁስ አለ ሱፐር ማርኬት፣ እሱ በጣም አሪፍ ነው፣ ቶሎ ነው የሚመልስልሽ። እንደውም ኪኒን ምናምን ከመውሰድ ቤተሰብ እሱ ይሻላል ማለት ነው። ቀይ ስርም ፈጭታችሁ ብትጠቀሙ በጣም አሪፍ ነው ይሄ ማለት ነው። እና ደም ማነስ ቶሎ ይመለሳል ማለት ነው። እናንተ ራሳችሁን ትሪት ካረጋችሁ ቀላል ነው። እና ራስሽን ትሪት አርጌ፣ ራስሽን ጠብቂ። እንግዲህ ከናቲ ጋርም እንኳን ተገናኛችሁ፣ በጣም ደስ ይላል። እንግዲህ ሄልዬ አሁን ተረጋግታለች። እንግዲህ በሌላ ቪዲዮ ደግሞ እኛ በጉጉት እንጠብቃለን። ቤተሰቦቼ ሰላማችሁ ይብዛልኝ ሁላችሁ ማለት ነው።